የኢትዮጵያ ካፒታል ገበያ ባለስልጣን ከተቋቋመ ምንም እንኳን በጣም ጥቂት ዓመታትን ብቻ ያስቆጠረ ቢሆንም የካፒታል ገበያው እድገት ኢትዮጵያንን በሙሉ ያካተተ ኢንክሉሲቭ ፋይናንስ ፎር ሼርድ ፕሮስፐሪቲ ወይም አካታች ፋይናንስ ለጋራ ብልጽግናችን በሚል መሪ ቃል ነው ተቋሙም የተቋቋመው። ስለዚህ ያንን በሚያንጸባርቅ መልኩ ኢትዮጵያውያን ሰራተኞች፣ ተማሪዎች፣ ፕሮፌሽናልስ እና ሌሎች ሰዎች የሚካፈሉበት የካፒታል ገበያ ሰሚት ነው ለማዘጋጀት ያሰብነው። እንግዲህ በሰሚቱ ላይ እንዳያችሁት በጣም በርካታ ተሳታፊዎች ናቸው የነበሩት። አዳራሹን ሞልተው የነበሩት እዚህ ከተለያየ ቦታ የመጡ የሀገር ውስጥ ብቻ ሳይሆን ደግሞ በአፍሪካ ሀገራት በተለይም ከናይጄሪያ፣ ከጋና፣ ከሩዋንዳ፣ ከኡጋንዳ ሬጉሌተሮቻቸውን ጨምሮ ሌሎች የግል ዘርፉ ተዋናያን በኢትዮጵያ ተገኝተዋል። ይሄ እንግዲህ በዚህ ሰሚት ለማድረግ የምንፈልገው አንዱ ትልቁ መልእክት በኢትዮጵያ ውስጥ ያለውን የካፒታል ገበያና ተያያዥ የፋይናንስ እድሎችን በተለይ ለአፍሪካ ሀገራት ለማስተዋወቅና የአፍሪካ ሀገራት ተዋንያን ደግሞ ወደ ኢትዮጵያ መጥተው በካፒታል ገበያ ሙያ ላይ እንዲካፈሉ ጥሪ ለማቅረብ ነው። ስለዚህ በዚህም ረገድ ተሳክቶናል ማለት እንችላለን። በተለይ ግን ይሄ የመጨረሻው ቀን ከሰዓት ያካሄድ ነው ወጣቶችን፣ ተማሪዎችን ያካተተው የመጀመሪያው ስቶክ ፒች ኮምፒቲሽን የኢትዮጵያ ካፒታል ገበያ እንግዲህ ለወጣቶቻችን ክፍት እንዲሆን ወጣቶች ፍላጎት እንዲያድርባቸው በዚህ ዘርፍ እንዲመራመሩ፣ እንዲያጠኑ፣ እንዲማሩ እድሉን ለመክፈት ያለመ ነው። ስለዚህ የካፒታል ገበያ ባለስልጣን ፕላቲኒየም ስፖንሰር ሆኖ ይህንን ፕሮግራም አካሂዷል ማለት ነው። በዚህም ባየነው ፖቴንሻል በጣም ተደስተናል። ወደፊትም ይህንን አጠናክረን እንቀጥላለን ከተማሪዎቹ ጋር ማለት ነው። እስካሁን አብዛኛዎቹ አገራት ከ10 ዓመታት በላይ የፈጀባቸውን በተለይ መሰረታዊ የሆኑ የህግ ማዕቀፎችን ማዘጋጀት፣ ግብይቶችን ለማቀላጠፍ የሚረዱ ቴክኖሎጂዎችን በማዘጋጀት የሰው ኃይል ግንባታ ላይ በመስራት እና ፋይናንሻል አዌርነስ ላይ በመስራት ጥሩ ስራዎችን አከናውነናል እንላለን። ግን ዋናውና ቁም ነገሩ ይሄ ስራ ገና የተጀመረ እንጂ የተጠናቀቀ አይደለም። እስካሁን በሄድንበት መንገድ ምንም እንኳን ደስተኞች ብንሆንም ወደፊት ግን እነዚህ ስራዎች ተጠናክረው መቀጠል እንዳለባቸው ስለምናምን ወደፊት እነዚህን ስራዎች ከተለያዩ አጋር አካላት ጋር፣ የመንግስት ተቋማት ጋር፣ የግል ተቋማት ጋር፣ ድጋፍ የሚሰጡ ዓለም አቀፍ ተቋማት ጋር አጠናክረን የምንቀጥለው ስራ ይሆናል ማለት ነው። የናይጄሪያ ማርኬት በአፍሪካ ትልልቅ ከሚባሉ 5-6 ሀገራት መካከል አንዱ ነው። እነዚህ ሀገራት እንግዲህ በተለያዩ መንገዶች አልፈዋል። የሰሯቸው ጥፋቶች አሉ፣ ደግሞ የደረሱባቸው በጣም ላቅ ያለ የካፒታል ገበያ እድገት ደረጃ አለ። ስለዚህ እኛ በአጭር ጊዜ ውስጥ እነሱ የደረሱበት ለመድረስ ከነሱ ጥፋት ለመማር ከነሱ እድገትም ለመማር ነው የጠራናቸው። እንዳያችሁት በፓናሎቹ ላይ ሲካፈሉ የራሳቸውን የሀገር ልምድ አካፍለውናል። ከኛም መማር የሚፈልጉት ነገር ስለነበር መጀመሪያ የነገርናቸው ነገር እንግዲህ ሊፕ ፍሮጊንግ ወይም ደረጃ በደረጃ መሄድ ብቻ ሳይሆን አንዳንዶቹ ነገሮች 2 ወይም 3 ደረጃ አልፎ መሄድ በተለይ የቴክኖሎጂ አጠቃቀምን በ21ኛው ክፍለ ዘመን በ22ኛው ክፍለ ዘመን የተከፈተ ገበያ እንደመሆኑ መጠን የቴክኖሎጂ አጠቃቀማችንን ባለስልጣኑ ያለውን የማርኬት ሰርቬይላንስ ማለትም የገበያ ቁጥጥር ቴክኖሎጂውን፣ ኤክስቼንጁ ያለውን ዘመኑን የጠበቀ የትሬዲንግ ስርዓት እንዲሁም የክሊሪንግ እና ሴትልመንት ስርዓት በተለይ ብሔራዊ ባንክ የሚሰራውን አካፍለናቸዋል። በዚህም ደስተኞች ናቸው። በተለይ ደግሞ ኢትዮጵያ ያላት የሪቴል ኢንቨስተር ፖቴንሻል እስከዛሬም ባለፉት 30 ዓመታት የታየ ፖቴንሻል እንዴት አጠናክረን ልንቀጥል እንደምንችል ተነጋግረናል። በተለይ ግን ከኢስት አፍሪካ ገበያዎች ጋር በቀጣይ በጋራ ህጎቻችንን ሃርሞናይዝ የምናደርግበት የኛ ባለሙያዎች እነሱ ሀገር የነሱ ባለሙያዎች ደግሞ እኛ ሀገር መጥተው ሊሰሩባቸው የሚችሉባቸው መንገዶች ላይ ወደፊት እንዴት አይነት ውይይት ማድረግ የሚገባን መሆኑ ላይ በጥልቀት ተወያይተናል። ወደፊትም የጋራ ውይይቶች እያደረግን ማርኬቱን ዶሜስቲክ ገበያ ብቻ ሳይሆን የተጠናከረ ቀጠናዊ ገበያ ለማድረግ አብረን የምንሰራባቸው ነጥቦች ላይ ተነጋግረናል ማለት ነው። ይህንንም አጠናክረን እንቀጥላለን። የመጀመሪያውና ትልቁ ነገር ለግል ኩባንያዎችም ሆነ ለመንግስት አማራጭ ፋይናንስ አቅርቦት ማቅረብ ነው። ስለዚህ ይሄንን የግል ኩባንያዎችም ይሄንን አዲስ የካፒታል ገበያ ማሽነሪ ተጠቅመው ካፒታል ሬዝ በማድረግ ንግዶቻቸውን እንዲያስፋፉ ደግሞ ወደ ካፒታል ገበያው ሲመጡ ህጎችና አሰራሮች የሚጠይቁትን ኮምፕላያንስ እንዲያከብሩ ነው የመጀመሪያው ማስተላለፍ የምፈልገው መልእክት። ሌላው ግን ያለው ትልቁ ኦፖርቹኒቲ በተለያዩ የሙያ መስክ የተሰማሩ የህግ ባለሙያዎች፣ አካውንታንቶች፣ ኦዲተሮች፣ ፊንቴኮች እና ሌሎች ባለሙያዎች በካፒታል ገበያ ውስጥ ሰፋ ያለ ተሳትፎ ሊያደርጉባቸው የሚችሉ አጋጣሚዎች ስላሉ እሱን ተጠቅመው ኩባንያዎችን በማቋቋም በኢትዮጵያ ካፒታል ገበያ ለመካፈል የሚያስችላቸውን ዝግጅት እንዲያደርጉ ነው። ሌላው ትልቁና ዋነኛው ጥሪዬ ግን ለህብረተሰቡ ነው። ሁሉም ሰው ኢንቨስትመንት አካውንት በመክፈት ያዋጣኛል የሚለው ኢንቨስትመንት ላይ እንዲካፈል የመንግስት የግምጃ ቤት ሰነዶች በኢትዮጵያ
ሰነደ መዋለ ንዋዮች ገበያ ላይ ሊስት ተደርገዋል። ሌሎች የግል ኩባንያዎች አሁን ሊስት የተደረጉ ወደፊትም ሊስት የሚደረጉ አሉ። ስለዚህ ጥቅምና ጉዳታቸውን በኢንቨስትመንት አድቫይዘሮች በኩል በማየት የራሳቸውንም ግምገማ በማድረግ በኢትዮጵያ ካፒታል ገበያ ውስጥ እንዲሳተፉ የአክብሮት ግብዣይን ለማቅረብ ወዳለሁ። በተረፈ ግን የካፒታል ገበያ የሁላችን ነው። በጋራ ተባብረን እንድናሳድገው ጥሬን ለማቅረብ ፈልጋለሁ። አመሰግናለሁ።